እጅግ ቸር፣ ቅንና ሰላማዊ ቃላትን የሚናገር በአካባቢው ነዋሪዎች ዘንድም እጅግ የተወደደ አንድ ኩሩ መሪ ነበር። ነገር ግን በአንድ ጉዳይ ይሰቃይ ነበር፤ በጥላው። ፀሐይ ብርሃኗ በሚበረታ ጊዜ እጅግ የሚጠቁር ጥላውን ያስተውላል። ጥላው ረጅምና ቅርጹ ያልተመጠነ ሲሆን ለየት ያለ እንቅስቃሴን የሚያሳይ ይመስል ነበር። ከዕለታት በአንዱ ቀን የመንደሩ ሰዎች ይህንን አስፈሪ ጥላዬን ካዩብኝ እውነተኛ ማንነቴን አይተው ይፈርዱብኛል ብሎ በመስጋት ከነጥላው ለመሸሽ ይወስናል። ሸለቆችን እየሰነጠቀ ተጓዘ። ገደልና ተራራዎችን ወጣ። ሰውነቱ በድካም እስኪቃጠል ድረስ ራሱን እስከሚችለው ርቀት ድረስ ገፋ። ነገር ግን ጥላው ተረከዙ ላይ እንደተጣበቀ ቀረ። ሊተወው አልቻለም። መሪውም በተስፋ መቁረጥ ስሜት ውስጥ ሆኖ ጥላውን ትቶ መሄድ የሚችለው ከቀድሞው በጣም ፈጥኖ ከሮጠ ወይም እጅግ ጠራራ በሆነ ፀሐይ ውስጥ ከቆመ ብቻ እንደሆነ አሰበ። በእኩለ ቀን ላይም ወደ ሰፊ በረሃ ተጓዘ። በበረሃ ፀሐይ ቢቃጠልም ጥላ ፈልጎ ለመጠለል አልፈቀደም ነበር። በመሸ ጊዜም ራሱን ስቶ ወደቀ። የወደቀውና ራሱን ያጣው ግን ሲፈራውና ሲሸሸው በነበረው ጥላ ምክንያት ሳይሆን ያገኘው በፈለገው የሚያቃጥል የፀሐይ ሙቀት ምክንያት ነበር። ከዚህ የምንማረው ትልቁ ትምህርት በእግራችንና በኮቴያችን ላይ የተጣበቀን ነገር ቀድመን መሮጥ እንደማንችል ነው። በላያችን ላይ የወደቀውን ብርሃን በትኩረት በመመልከት ብቻ ጨለማውን ማጥፋት አንችልም። ሰዎች ብዙውን ጊዜ ራሳቸውን እንደ ምክንያታዊ፣ ስልጡንና ስነ ምግባር ያለው ሰው አድርገው ይመለከታሉ። በእርግጥም ለሥራ ባልደረቦቻቸው ትሁት ሊሆኑ፣ ለማያውቁት ሰው ፈገግ ሊሉ፣ ሲበደሉ ቁጣቸውን ሊቆጣጠሩ ወይም በማህበረሰቡ መመዘኛ ጥሩ ሰው ሊባሉ ይችላሉ። ነገር ግን ከዚህ ውብ ገጽታ በስተጀርባ ለዓለም ከሚያሳዩት ጭንብል ስር ሰፊና ጥልቅ የሆነ ያልተገራ ጸሊም ኃይል ይገኛል። ይህም ጥላ ወይንም ሻዶው በመባል ይጠራል። ለዚህም ነው በዛሬው የሰው መንገድ ዝግጅታችን ከሮበርት ግሪን ዘ ሎስ ኦፍ ሂውመን ኔቸር ከተሰኘ መጽሐፍ 9ኛውን ሕግ የምናየው የመጨቆን ሕግ ወይም ዘ ሎው ኦፍ ሪፕሬሽን። ሮበርት ግሪን ይህንን ሻዶው ወይንም ጥላ እንደ እንግዳ ነገር ሳይሆን ለሕልውናችን መሰረት የሆነ ሕግ አድርጎ ይገልጸዋል። በዚህ ሕግ ስርም የሰውን ተፈጥሮ ለመረዳት ወይም በዙሪያችን ያሉ ሰዎችን እውነተኛ ማንነት ለመለየትና ራሳችንን ለመቆጣጠር በመጀመሪያ ይህ ሻዶው እንዴት እንደሚፈጠር ከተፈጠረ በኋላም ተቃራኒ በሆኑ ባህሪዎች ውስጥ እንዴት እንደሚሾልክና በመጨረሻም የተሻለ ሰው ለመሆን ይህንን ሻዶው ከማንነታችን ጋር እንዴት ማዋሃድ ወይንም ኢንተግሬት ማድረግ እንደምንችል ያስተምረናል። ወደ ልጅነት ዘመናችን እንመለስ። አንድን ሕፃን ልጅ እናስበው። ሕፃን ንጹሕና ያልተገራ ስሜት ያለው ፍጡር ነው። የሕፃን ተፈጥሮ ስግብግብነት፣ ራስ ወዳድነትና እጅግ ስሜታዊነት የሚንጸባረቅበት ነው። ሕፃናት ትኩረትን ይፈልጋሉ። መጫወቻ አሻንጉሊት ከፈለጉ ይወስዳሉ። ከተቆጡ ይጮሃሉ። ሕፃንነት ማለት ሙሉ በሙሉ ስሜትን ሳይደብቁ መግለጽ ማለት ነው። ነገር ግን ብዙ ሳይቆይ ይህ ሕፃን ከዓለም ጋር ይገናኛል። ከወላጆች ከመምህራንና ከማህበረሰቡ ጋር መገናኘት ሲጀምር ማላመድ ወይንም ኮንዲሽኒንግም ይጀምራል። ሕፃኑ ልጅ ለመወደድ ጥሩ መሆን እንዳለበት ይማራል። ተቀባይነት ለማግኘት ዝምተኛ መሆን እንዳለበት ይረዳል። እንዳይቀጣ ስግብግብነቱን መደበቅ፣ ቁጣውን ማፈንና ራስ ወዳድነቱን መቅበር እንዳለበት ይማራል። ምክንያቱም ማህበረሰብ ለሰዎች የሰለጠነ ጭንብል እንዲያጠልቁ ይፈልጋል። ስለዚህም ሕፃኑ ውስጡ ለሁለት መከፈል ይጀምራል። እንደ ትህትና፣ ታዛዥነት፣ ቸርነት ወይም ማካፈል፣ ደስታና የመሳሰሉት ተቀባይነት ያላቸው ባህሪዎች ይገፋሉ። እነዚህም ፐርሶና ወይንም በማህበራዊ ህይወታችን ውስጥ ለመኖር የምናጠልቀውን ጭንብል እንድንፈጥር ያደርጋሉ። ነገር ግን ሁሉን ሳናውቅ በፊት በልጅነታችን በውስጣችን የነበረው አግሬሽን ምን ይሆናል? ራስ ወዳድነትስ? ጥልቅ የሆነው የስልጣንና የበላይነት ፍላጎትስ ወዴት ይሄዳል? ልብ በሉ፣ ሁሉም አይጠፉም። ኃይል ሊጠፋ ባይችልም ሊታፈን፣ ሊጨቆን ወይንም ሪፕረስ ሊደረግ ግን ይችላል። ለዚህም ነው እነዚህን በማህበረሰቡ ዘንድ ተቀባይነት የሌላቸው ባህሪዎች ወደ ኢንቆ የአእምሯችን ምድር ቤት የሚገፉት። በጨለማ ውስጥ ይቆለፍባቸዋል። ይህ የታፈነው ኃይል ተሰባስቦም ጥላን ወይንም ሻዶውን ይፈጥራል። እያደግን ስንሄድ ይህ ጥላ ወይንም ሻዶው እየወፈረና እየፋፋ ይሄዳል። መልስ መስጠት ያልቻልንበትን እያንዳንዱን ስድብ ይመገባል። ስራችንን፣ ግንኙነታችንን ወይንም ስማችንን ለመጠበቅ ማፈን የነበረብንን እያንዳንዱን ተፈጥሯዊ ስሜት ይወጣል። ከዓመታትና ከ10 ዓመታት በኋላም ይህ ጥላ ከንቁ ህሊናችን በታች የሚኖር ሁለተኛው ማንነታችን ይሆናል።
የዚህ ዳርክ ሳይድ ትልቁ አደጋ በውስጣችን መኖሩ አይደለም። አደጋ የሚሆነው መኖሩን ስንክድ ነው። የራሳችንን ተረት ስናምንና እኛ ማለት ሁልጊዜ ፈገግ የሚለውን የውሸት ጭንብል ብቻ ነን ብለን ስናስብ ጥላው ላይ ሊኖረን የሚገባውን ቁጥጥር እናጠዋለን። ቁጥጥር ያልተደረገበት ጥላ ወይንም ሻዶው ደግሞ እጅግ አደገኛ ነው። በራሳችን ሙሉ ፍቃድ ሳይሆን በጨለማ ውስጥ ተደብቆ ባህሪያችንን እንዳሻው ይዘውራል። እዚህ ጋር የሚነሳ ወሳኝ ጥያቄ አለ። ጥላው በኢንቆ ህሊናችን ውስጥ ከተቀበረ እንዴት እናየዋለን? በሌሎች ላይና በተለይም በራሳችን ላይ ጥቁር ጎኑን ወይንም the dark side እንዴት መለየት እንችላለን የሚል ጥያቄ ይነሳል። ጥላው ወይንም ሻዶው ለዘላለም ተቀብሮ ሊቆይ አይችልም። የሪፕሬሽን ጫና በጣም ከፍተኛ ነው። ጥቁር ጎኑ ሁልጊዜ ለመኖር ስንል ባጠለቅነው ጭንብል ላይ ቀዳዳዎችን ይፈልጋል፣ ለመተንፈስ መንገዶችን ይፈልጋል። እነዚህን ፍንጮችም ኮንትራዲክተሪ ቢሄቪየርስ ወይንም ተቃራኒ ተጋጭ ባህሪዎች ብለን እንጠራቸዋለን። የሰዎችን ተፈጥሮ በጥልቅ የመረዳት አቅምን ለማዳበር እነዚህን ተቃራኒ ባህሪዎች መፍታት መቻል አለብን። ሰዎች ከሚናገሩት አልፈን ማየትና ጭንብሉ የሚወልቅባቸውን ቅጽበቶች ማስተዋል ይገባናል። ለምሳሌ በጣም ግብረ ገባዊ ይህማ ጻድቅ ነው የሚያሰኝ ፍጹም ንጹህ የሚባል ሰው አጋጥሟችሁ ያውቃል? ወይም የሌሎችን ኃጢአት በከፍተኛ ድምፅ የሚኮነን ሰባኪ? የሪፕሬሽን ስነልቦና እንደሚለን አንድ ሰው በውጭው ዓለም በትጋት የሚቃወመው ነገር ብዙውን ጊዜ በውስጡ አጥብቆ የሚታገለውና ሊያሸንፈው ያልቻለውን ነገር ነው። በጣም በከፍተኛ ሁኔታ ራሳቸውን ጽዱና ንጹህ አድርገው የሚያቀርቡ ሰዎችም በውስጣቸው ጥልቅና ድብቅ ፍላጎቶቻቸውን የሚታገሉ ሰዎች ናቸው። ይህ ከሌሎች ጋር የሚላተሙበት ምግባርም ራሳቸውንና ሌሎችን ከገዛ ጥላቸው ወይንም ሻዶው ለመጋረድ የሚጠቀሙበት መጋረጃ ነው። በሌላ በኩል የተገብሩ ጠበኛ ባህሪን ወይንም ፓሲቭ አግሬሲቭ ቢሄቪየርን መመልከት አስፈላጊ ይሆናል። የሰዎች ሻዶው ወይንም ጥላ ቁጣቸውን ሊገልጽላቸው ይፈልጋል። ነገር ግን ጭንብላቸው ወይንም ፐርሶናቸው ፊት ለፊት ለመጋፈጥ ፈሪ ይሆንባቸዋል። ስለዚህ ቁጣቸው በጎን በኩል ሾልኮ በመውጣት ራሱን በሚከተሉት ድርጊቶች ውስጥ ሊደብቅ ይችላል። ይረሳሉ፣ ወይንም መስጠት ከሚገባቸው ተቃራኒ በሆነ መንገድ ምስጋና ያቀርባሉ። በሽሙጥ የታጀበ ቀልድ ይቀልዳሉ፣ ወይንም ሁልጊዜ ያረፍዳሉ። አንድ ሰው ደጋግሞ ሲጎዳችሁ ወይንም ሲያጉላላችሁና ድንገት ሳላውቅ ነው ወይንም ስቀልድ ነው የሚል ምክንያትን ሲያቀርብላችሁ ጥላው ወይንም ሻዶው በስራ ላይ መሆኑን ልብ ልትሉ ይገባል። ድንገት የሚፈነዱ ስሜቶችን ወይንም ሰደን አውትብረስቶችን መከታተል ደግሞ ሌላኛው መንገድ ነው። በጣም የዋህ ዝምተኛና ታዛዥ በመሆኑ የሚታወቅ ሰው በትንሽ ምክንያት ድንገት በቁጣ ሲፈነዳ ልታዩት ትችላላችሁ። ቡና ፈሰሰ በሚል ሰበብ በማይታመን ሁኔታ ጩኸትና ጠብ ሲያጭር ልታገኙት ትችላላችሁ። በዙሪያው ያሉ ሰዎች ይህ የሱ ባህሪ አይደለም፣ ምን እንደነካውም አላውቅም ይላሉ። ነገር ግን ያ በእርግጥም በትክክል ራሱ ሰውየው ነበር። እንዲህ አይነቱ ጠባይ ግለሰቡ ላይ የሚከሰት ድንገተኛ አጋጣሚ ሳይሆን ሰውየው በውስጡ ስሜቱን ሪፕረስ የማድረግ ጥግ ላይ ሲደርስና ገደቡ ተጥሶ የተደበቀው ሻዶው በመጨረሻ ገሃድ ሲወጣ የሚታይ ባህሪ ነው። ከነዚህ ሁሉ በኋላ ግን ምናልባትም ከሁሉም የበለጠ አደገኛውና ዋናው ፍንጭ ፕሮጀክሽን የምንለው ነው። በራሳችን ውስጥ ልንሸከመው የማንችለውን ነገር በሌሎች ላይ ስንጠላው እንገኛለን። በአንድ ሰው ላይ ያለ ምክንያት ጥላቻ ከተሰማችሁ፣ በአንድ የሥራ ባልደረባችሁ ወይም ጓደኛችሁ ጉድለት በጣም ከተበሳጫችሁ ቆም የምትሉበት ሰዓት ደርሷል ማለት ነው። ድርጊቱ ያን ያህል ለምን ያበሳጫችኋል? ምክንያቱም ቢያንስ 90% ለሚሆነው ጊዜ የምትበሳጩት በውስጣችሁ የታፈነውን የጥላ ቁራጭ እያሳያችሁ ስለሆነ ነው። አንድን ሰው በትዕቢቱ ሳቢያ ከጠላችሁት የራሳችሁን የበላይ ሆኖ የመገኘት ፍላጎት የት እንደቀበራችሁት ራሳችሁን ጠይቁ። አንድን ሰው በስንፍናው ስትንቁት ራሳችሁን ካገኛችሁት የራሳችሁን ውስጣዊ ድካምና ኃላፊነትን የመሸሽ ፍላጎት መርምሩ። ፕሮጀክሽን የጥላ ወይም ሻዶው የተንኮል ሥራ ነው። የገዛ ቆሻሻውን በሌሎች ላይ በመወርወር ራሱን ንጹሕ ሆኖ እንዲታይ ያደርጋል። ጥላውን መግፈፍ ቆራጥ የሆነ ቅንነትን ይጠይቃል። በዙሪያችሁ ያሉ ሰዎችን ተቃራኒ ባህሪ ስትታዘቡ አትፍረዱባቸው፣ ይልቁንም አጥኗቸው። ራሳችሁን በመስታወት ስትመለከቱ ደግሞ ይህንን ተፈጥሯችሁን የሚያሳዩአችሁን የገዛ ፍንጮቻችሁን አትሽሿቸው። ድንገተኛ ጭንቀቶቻችሁ፣ እንግዳ የሆኑ ህልሞቻችሁ ወይም ያለ ምክንያት መበሳጨታችሁ ሁሉ ልክ እንደ ካርታ ናቸው። ሁሉም ምልክቶች ሊደመጥ የሚፈልገው ሻዶ ቋንቋዎችና ምልክቶች ናቸው። አሁን ደግሞ ጥላው ወይንም ሻዶ የተቃራኒ ባህሪያችን፣ የራስ ማበላሸታችንና ስውር የሆኑ አጥፊ ስሜቶቻችን ምንጭ ከሆነ
መፍትሄው ምንድነው የሚለውን በተመለከተ መጽሐፉ የሚያስረዳውን ሐሳብ እናያለን። ሮበርት ግሪን በመጽሐፉ ለዚህ መፍትሄ የምናቀርበው ተፈጥሯዊ ምላሽ ሻዶውን መታገል እንደሆነ ያስረዳናል። ይበልጥ ወደ ታች ወደ ውስጣችን እንጫነዋለን። ልክ ስንጀምር በተረት ውስጥ እንዳነሳነው ሰው በበጎነትና በሥነ ምግባር ብርሃን ውስጥ በመቆየት ጥላን ጥሎ ለመሮጥ መሞከርን እንደ መፍትሄ እንወስደዋለን። ነገር ግን የዚህ አካሄድ ፍጻሜ ምን እንደሆነ እናውቃለን። ፍጻሜው ድካምና ጥፋት ብቻ ነው። የሰዎችን ተፈጥሮ የመማራችን ግብ ስሜቶቻችንን በመጨቆን መቀጠል ወይንም ሪፕሬሽን አይደለም። ግቡ ማቀናጀት መቻል ወይንም ኢንቴግሬሽን ነው። የተቀናጀ ሰው ማለት የገዛ ነፍሱን ምድር ቤት ተመልክቶ እዚያ ጓዳ ውስጥ የሚሸሸጉትን ጭራቆች አይቶ በሩን ከመዝጋት ይልቅ ወደ ላይ እንዲወጡ እድሉን የሚሰጣቸው ሰው ነው። ይህንን ጥልቅ እውነት እንረዳ። ጥላው ወይንም ሻዶው ሙሉ በሙሉ መጥፎ ነገር አይደለም። ይልቁንም ያልተጣራ ጥሬ ኃይል ነው። በልጅነታችን ቁጣችንን እንዳይወጣ ስንጨቁነው ራሳችንን የመከላከል ብቃታችንን ወይንም አሰርቲቭነሳችንን አብረን ጨቁነነዋል። ራስ ወዳድነታችንን ስንጫነው ለራሳችን ክብር ድንበር የማበጀት ችሎታችንን ጨቁነናል። እንዳሻን ነፃ የመሆን ስሜታችንን ስንጫነው የፈጠራ ችሎታችንን አብረን ጨቁነነዋል። የተቀናጀው ወይንም ኢንቴግሬትድ ሂውመን የምንለው ሰው ግን ይህንን የጠፋ ኃይል መልሶ ያገኘዋል። ታዲያ ይህንን ውህደትና ቅንጅት እንዴት እናሳካዋለን? በመጀመሪያ ጥላውን አምነን እንቀበላለን። ሁልጊዜ ቅዱስ ነኝ የሚለውን አድካሚ ማስመሰልም እናቁም። ጨካኝ የመሆን አቅም፣ የሥልጣን ጥምና ቅናተኝነት በውስጣችን መኖራቸውን እንቀበል። የኔ ናቸው እንበል፣ አንካዳቸው። ለራሳችን ሁልጊዜ ጥሩ አይደለሁም፣ ጥቁርና ጨለማ የሆነም ጎን አለኝ ብለን እንንገረው። ይህ ቀላል ዕውቅና የመስጠትና ራስን የመቀበል ተግባር ጥላው ወይንም ሻዶው ያለውን አጥፊ ኃይል ገፎ ያነሳለታል። በንቃት ብርሃን ከተመለከትነው በጨለማ ውስጥ ሆኖ ሊያሽከረክረንና እንዳሻው ሊነዳን አይችልም። በሁለተኛ ደረጃ ኃይሉን አቅጣጫ ማስያዝ ነው። ይህ የሰው ልጅ የባህሪ ጥበብ ወይንም አልኬሚ ነው። ይህንን ስንል የምናነሳውም የሻዶዋችንን ጥሬና የጠበኝነት ኃይል ወስደን ወደ ጠቃሚ ግብ መምራት መቻልን ነው። የታፈነ ቁጣችንን ወስደን በሥራችን ውስጥ ወደ ቁርጠኝነት እንለውጠዋለን። የተቀበረ ራስ ወዳድነታችንን ተጠቅመን ጊዜያችንን፣ ሰላማችንንና ድንበራችንን ሊበዘብዙ ከሚፈልጉ ሰዎች ራሳችንን እንጠብቃለን። ስውር የአመፀኝነት ባህሪያችንን በመጠቀም የተለመዱ አስተሳሰቦችን ብንገዳደር ደግሞ ይህ እውነተኛ ፈጠራንና የለውጥ አቅምን የሚያመጣልን ይሆናል። በታሪክ ውስጥ ታላላቅ መሪዎች፣ አርቲስቶችና ጠንካራ ግለሰቦች ጥላ ወይንም ሻዶው የሌላቸው ሰዎች አልነበሩም። ነገር ግን ጥላቸውን የተቆጣጠሩ ሰዎች ነበሩ። ሰዎችን የሚስብ ጥልቀት፣ ጠንካራ ስሜትና ማራኪ ግርማ ሞገስ ነበራቸው። በቀላሉ ሊታለሉም አይችሉም። ምክንያቱም በውስጣቸው ያለውን ጨለማ ቀድመው ድል ስላደረጉ በሌሎች ውስጥ ያለውን ጨለማ ፈጥነው ይረዳሉ። የተቀናጀ ሰው ወደ መሆን የሚደረገው ጉዞ ለፈሪዎች የተዘጋጀ ጉዞ አይደለም። የገነቡትን ለማፍረስና ያጠለቁትን ጭንብል ለመበተን ድፍረትን ይጠይቃል። የነፍሳችንን አስቀያሚ ተቃራኒነት የሚስተዋልበትንና ያልተገሩትን ክፍሎችን ለማየት መድፈርን ይጠይቃል። ነገር ግን ከዚህ ፍርሃት ማዶ ፍጹም ነፃነት ሰፍኖ ይጠብቃችኋል። ማንነታችሁን ለመደበቅ ግማሽ ኃይላችሁን ማባከን ስታቆሙ ማንም ሊያቆማችሁ አይችልም። የተሟላ ባህሪ ያለው ሰው ትሆናላችሁ። እግራችሁ ስር ካለው ጥቁር ጥላ አትሸሹም፣ ምክንያቱም አልምዳችሁታል። ይልቁንም ከጎናችሁ እየተራመደ ዝምተኛና የማይሰበር ኃይልን ይሰጣችኋል። ከጥላዎቻችሁ አትሽሹ፣ ይልቁንም ወደ ውስጥ ዘልቃችሁ ገቡ። ሙሉነታችሁን ተረከቡ። በገዛ ተፈጥሯችሁም ላይ አለቃ ሁኑ። የተከበራችሁ የሰው መንገድ ተከታታዮቻችን፣ የዛሬው ዝግጅታችን ይህንን ይመስል ነበር። በቀጣይ በሌላ ዝግጅት እስክንገናኝ በያላችሁበት ሰላማችሁ ይብዛ።